አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 13 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሸበሌ ባንክ ትርፍ ከ10 እጥፍ በላይ በማደግ 231 ሚሊዮን ብር መድረሱን አስታወቀ። የሀገራዊ ምክክር ጉባኤ ተሳታፊዎች በተመደቡባቸው አጀንዳዎች ላይ መመካከር መጀመሩን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በፕሬዝዳንት ትራምፕ የተመሰረተው የሰላም ቦርድ በጋዛ ሊያከናውነው ያቀደውን የመልሶ ማቋቋም እቅድ ሙሉ በሙሉ በመተው ወደ አነስተኛ የሙከራ ፕሮጀክት መሸጋገሩን ሪፖርት አመለከተ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሳውዲ አረቢያ ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችልና ለአንድ ዓመት የሚቆይ የኡምራ ቪዛ ይፋ አደረገች። የሳውዲ አረቢያ የሐጅና ኡምራ ሚኒስቴር ለ365 ቀናት ይቆያል የተባለው በአንድ ጊዜ ለ90 ቀናት ወይም ለ3 ወራት ያህል በሳውዲ አረቢያ ውስጥ ለመቆየት ያስችላል የተባለውን የቪዛ አገልግሎት ይፋ አድርጓል። ሚኒስቴሩ ባወጣው መመሪያ መሰረት አዲሱ የኡምራ ቪዛ ከተሰጠበት ቀን ጀምሮ ለአንድ ዓመት ያህል ባለብዙ መግቢያ አገልግሎት መስጠት እንዲችል ተፈቅዷል። አዲሱን የኡምራ ቪዛ የያዙ ተጓዦችና ጎብኚዎች ወደ ሳውዲ አረቢያ በተደጋጋሚ መግባት የተፈቀደላቸው ሲሆን በአንድ ዓመት ጊዜ ውስጥ በአንድ መግቢያ መቆየት የሚችሉት ለ90 ቀናት መሆኑ ተጠቁሟል። ከዚህ በተጨማሪም ሚኒስቴሩ ማንኛውንም አይነት የሳውዲ ቪዛ የያዙ መንገደኞች ቢሆኑ የኡምራ ስነስርዓት መፈጸም እንደሚችሉ በይፋ አረጋግጧል። ይህ አሰራር ሳውዲ አረቢያ ያስቀመጠችውን የራዕይ 2030 ግብ ለማሳካት የምዕመናንን ጉዞ ይበልጥ ለማቅለል እንዲሁም ፈጣንና ቀልጣፋ አገልግሎት ለመስጠት የተዘረጋ ስርዓት ነው ተብሏል። ቪዛው የኡምራ ስነ ስርዓት ለመፈጸም ግልጋሎት ከመስጠቱ በተጨማሪ የቱሪዝም ቦታዎችን ለመጎብኘት፣ ቤተሰብ ለመጠየቅና የንግድ ስብሰባዎችን ለመካፈል የሚያስችል ነው። ይሁን እንጂ ይህን ቪዛ የያዘ ማንኛውም የሳውዲ ተጓዥ በዚህ ቪዛ አማካኝነት የሐጅ ስነ ስርዓት መፈጸም እንደማይፈቀድለት ተገልጿል። ከዚህ ጋር ተያይዞ ቪዛ የተሰጣቸው ሰዎች ወይም የኡምራ ተጓዦች ከተፈቀደለት የአገልግሎት አቅራቢ በኩል በኑሱክ መተግበሪያ አማካኝነት መግባት እንደሚጠበቅባቸው ሚኒስቴሩ ይፋ ባደረገው መረጃ አሳስበዋል። እንደ ሳውዲ አረቢያ የሐጅና ኡምራ ሚኒስቴር መረጃ የፓኬጅ አገልግሎቱ በቪዛው ከተጠቀሰው የጊዜ ገደብ የማያልፍ ሲሆን ተጓዦችም ከጉዞ በፊት ቀድመው በኑሱክ ፕላትፎርም በኩል የኡምራ ፍቃድ ማግኘት ይኖርባቸዋል መባሉን ጠቅሶ ገልፍ ኒውስ ዘግቧል። ኑሱክ መተግበሪያ የሳውዲ አረቢያ የሐጅና ኡምራ ሚኒስቴር ያዘጋጀው ይፋዊ ዲጂታል መተግበሪያና ድረገጽ ነው። ይህ ፕላትፎርም በዓለም ዙሪያ የሚገኙ ምዕመናን የሐጅና የኡምራ ጉዟቸውን በቀላሉ እንዲያቅዱ፣ ቪዛ እንዲያመለክቱና በዓለም ቅዱስ ስፍራዎችን መጎብኘት እንዲችሉ አጋዥ የዲጂታል ቴክኖሎጂ አማራጭ ተደርጎ የተሰራ ነው። የሀገራዊ ምክክር ጉባኤ ተሳታፊዎች በተመደቡባቸው አጀንዳዎች ላይ መመካከር መጀመሩን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የሀገራዊ ምክክር ጉባኤ ተሳታፊዎች በንዑስ ቡድኖች በመከፋፈል በተመደቡባቸው አጀንዳዎች ላይ በዛሬው ዕለት መመካከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት አስታውቋል። የኮሚሽኑ ኮሚሽነር አምባሳደር ሙሐመድ ድሪር በዛሬው ዕለት በሰጡት መግለጫ ዛሬ የተጀመረው ይህ ሂደት የተለያዩ ሀሳቦች የሚስተናገዱበትና ተመካካሪዎች አመለካከታቸውን እያንሸራሸሩ የሌሎችን ሀሳብ የሚያደምጡበት የምክክሩ ቁልፍ አካል መሆኑን ገልጸዋል። ኮሚሽነሩ አክለውም ከሐምሌ 8 ቀን 2018 ጀምሮ እያንዳንዳቸው 500 ተመካካሪዎችን የያዙ 8 አብይ ቡድኖች ተደራጅተው በኮሚሽኑ ይፋ በተደረጉት 8 አጀንዳዎች ላይ ሲመደቡ መቆየታቸውን አብራርተዋል። ተመካካሪዎቹ እስከዛሬው ውይይት ድረስ የቅድመ ምክክር ውይይቶችን፣ ትውውቆችን እንዲሁም በምክክሩ የአሰራር ስርዓቶች ላይ በቂ ግንዛቤ መውሰዳቸውንም ጠቁመዋል። በአሁኑ ወቅት በተዘረጋው መዋቅር መሰረት እያንዳንዱ 500 አባላት ያሉት አብይ ቡድን 50 ተመካካሪዎችን ወደ ያዙ 10 ንዑስ ቡድኖች የተከፈለ ሲሆን በአጠቃላይ 80 ንዑስ ቡድኖች በተመደቡላቸው አጀንዳዎች ላይ ውይይት እያካሄዱ ይገኛሉ። የምክክር ሂደቱ በስኬት እንዲከናወንና በብቃት እንዲመራ ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 አመካካሪዎችን እንዲሁም 256 የቃለ ጉባኤ ጸሐፊዎችን አሰማርቶ ተግባራዊ እንቅስቃሴ እያደረገ እንደሚገኝ አምባሳደር ሙሐመድ ድሪር አብራርተዋል።
አሁን ደግሞ ወደ ዕለቱ አብይ ጉዳይ እንለፍ። የሸበሌ ባንክ ትርፍ ከ10 እጥፍ በላይ በማደግ 231 ሚሊዮን ብር መድረሱን አስታወቀ። ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጠው የሸበሌ ባንክ አክሲዮን ማህበር በ2018 በጀት ዓመት ትርፉ ከ10 እጥፍ በላይ በማደግ 231 ሚሊዮን ብር መድረሱን አስታውቋል። ባንኩ ከተቀማጭ ገንዘብ፣ ከፋይናንስ አቅርቦትና ከጠቅላላ ሀብት ፈጣን እድገት ጋር ተያይዞ ከታክስ በፊት ያገኘው ትርፍ ከአምናው ጋር ሲነጻጸር የ1055 በመቶ ጭማሪ ያሳየ ነው ብለዋል። ባንኩ ይፋ ባደረገው ዓመታዊ ሪፖርት መሰረት የደንበኞች የተቀማጭ ገንዘብ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ122 በመቶ እድገት በማሳየት ከ4.7 ቢሊዮን ብር በላይ የደረሰ ሲሆን የባንኩ ጠቅላላ ኢንቨስትመንትም እንዲሁ በ101 በመቶ በማደግ 3.5 ቢሊዮን ብር ደርሷል። በተጨማሪም የባንኩ ጠቅላላ ሀብት በአሁኑ ወቅት 9.7 ቢሊዮን ብር ሲደርስ ይህም የ55 በመቶ እድገት በማሳየት የንግድ ስራው መስፋፋቱንና የደንበኞችን አመኔታ መጠናከሩን የሚያንጸባርቅ ሆኗል ብለዋል። ሸሪያን መሰረት ያደረገው ባንኩ በበጀት ዓመቱ 2.5 ቢሊዮን ብር የፋይናንስ አቅርቦት መለቀቁን የገለጸ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ530 በመቶ እድገት ያሳየ እንደሆነ ሪፖርቱ ያትታል። ዓመታዊ የብድር ፋይናንስ አሰባሰብን በተመለከተ 45 በመቶ ጭማሪ እንዳለው የገለጸ ሲሆን ጠቅላላ የስራ ማስኬጃ ገቢውም እንዲሁ በ66 በመቶ አድጎ 941 ሚሊዮን ብር መድረሱ ተገልጿል። ባንኩ ከደንበኞች አንጻር መሻሻሉን የቀጠለ ሲሆን የደንበኞች ሂሳብ ቁጥር ከ425 ሺህ በላይ ደርሷል። የባንኩ የቦርድ ሰብሳቢ አቶ ኢብራሂም ኡስማን ፋራህ በሰጡት መግለጫ ለዚህ ጠንካራ አፈጻጸምና ለተመዘገበው ከፍተኛ ትርፋማነት የታየው የፋይናንስ እድገት ምክንያቱ የህዝብ አመኔታ መጨመር እንደሆነ ገልጸዋል። አክለውም ባንኩ አሁንም ደንበኛ ተኮር አገልግሎት፣ ዲጂታል ትራንስፎርሜሽን፣ ለአገልግሎት ጥራትና ለጥሩ ኮርፖሬት አስተዳደር ቅድሚያ መስጠቱን እንደሚቀጥል ተናግረዋል። በሶማሌ ክልል ቀብሪ በያ ወረዳ በደረሰ የተሽከርካሪ አደጋና የመሬት መደርመስ አደጋ የ15 ሰዎች ህይወት አለፈ። በሶማሌ ክልል ቀብሪ በያ ወረዳ በደረሰ የተሽከርካሪ አደጋ የ12 ሰዎች ህይወት አልፏል። የደረሰውን የትራፊክ አደጋ ተከትሎ በቀብር ላይ በነበሩ ወገኖች ላይ የመቃብር ስፍራ ተደርምሶ ተጨማሪ የ3 ሰዎች ህይወት ማለፉ ተገልጿል። የክልሉ ኮሚኒኬሽን ቢሮ ያሰራጨው መረጃ እንደሚያመለክተው አደጋው የደረሰው ሐምሌ 12 2018 በቀብሪ በያ ወረዳ ጉዬ ቀበሌ በፎርስ ባለ3 እግር ተሽከርካሪና ባይሱዚ ጭነት ተሽከርካሪ መካከል በደረሰ ግጭት ምክንያት ነው። በአደጋው ከሞቱት 12 ሰዎች በተጨማሪ በ3 ሰዎች ላይ ከባድ ጉዳት መድረሱን የተገለጸ ሲሆን የአደጋው መንስኤ በፖሊስ እየተጣራ ይገኛል ተብሏል። እንዲሁም በመቃብር ስፍራ የደረሰውን አደጋ ተከትሎ ከሟቾች በተጨማሪ ከ10 በላይ ሰዎች ላይ ጉዳት መድረሱን የክልሉ ኮሚኒኬሽን መረጃ ያመለክታል። አደጋውን ተከትሎ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ በደረሰው የትራፊክ አደጋ ህይወታቸው ባለፈው ሰዎች የተሰማቸውን ጥልቅ ሐዘን ገልጸዋል። ርዕሰ መስተዳድሩ አቶ ሙስጠፋ መሐመድ ጉዳት የደረሰባቸውን ወገኖች በሆስፒታል በመገኘት መጎብኘታቸው ታውቋል። ሳውዲ አረቢያ በህገ ወጥ መንገድ እጽ ለማዘዋወር የሞከሩ 3 ኢትዮጵያውያንን በቁጥጥር ስር አዋለች። በሳውዲ አረቢያ የአሲር ክልል ድንበር ጠባቂ ቡድን በህገ ወጥ መንገድ ወደ ሀገር ውስጥ ሊገባ የነበረን ከፍተኛ መጠን ያለው የእጽ ዝውውር ማክሸፉን አስታውቋል። እጹን ሊያዘዋውሩ የነበሩት 3 ኢትዮጵያውያን ናቸው ተብሏል። የሳውዲ መንግስት እንዳወጣው መረጃ ከሆነ 17 ኪሎ ግራም ሐሺሽ እና 7500 የአምፊታሚን አደንዛዥ እጽን የድንበር ደህንነት ህግን በመጣስ ወደ ሀገሪቱ ለማስገባት ሙከራ ያደረጉ 3 ኢትዮጵያውያንን በቁጥጥር ስር አውሏል። ሳውዲ ጋዜጣ እንደዘገበው ተጠርጣሪዎችና የተያዙት እጾች ለሚመለከተው ህጋዊ አካል የተላለፉ ሲሆን በጉዳዩ ላይ የመጀመሪያ ደረጃ ህጋዊ ሂደቶች ተጠናቀው መላካቸው ተገልጸዋል። የሳውዲ አረቢያ የደህንነት ባለስልጣናት ሀገሪቱንና ወጣቶችን ከአደንዛዥ እጽ አደጋ ለመጠበቅ መሰል የድንበር ላይ ቁጥጥሮችን አጠናክረው እንደሚቀጥሉ ገልጸዋል። ከዚህ ቀደም የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በሪያድ
የእጽ አዘዋዋሪዎች መረብ ላይ በተወሰደ እርምጃ የኢትዮጵያ ዜጋን ጨምሮ 22 ተጠርጣሪዎች በቁጥጥር ስር ማዋሉን ገልጸዋል። የሀገር ውስጥ ጉዳይ ሚኒስቴር ባለፈው ሰኔ ወር በሪያድ ከተማ በእጽ ዝውውርና ማሻሻጥ ወንጀል ላይ የተሰማራ የወንጀል ቡድንን ማፍረሱን በማስታወቅ በቁጥጥር ስር ካዋሉት የውጭ ዜጎች መካከል አንድ ኢትዮጵያዊ እንደሚገኝበት አስታውቋል። በሌላ በኩል ሲኤንኤን በርካታ ኢትዮጵያውያን ስደተኞች በሳዑዲ የሞት ፍርድ በመጠባበቅ ላይ እንደሚገኙ ዘግበዋል። በዚህ ዓመት ብቻ ገዳይ ባልሆኑ የአደንዛዥ እጽ ወንጀሎች የተገደሉት ቁጥር 71 ሲደርስ ኢትዮጵያውያን ደግሞ ከፍተኛ ቁጥር ያላቸውን የውጭ ዜጎች ይወክላሉ ሲል በዘገባው አትቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በሳዑዲ በሕግ ሂደት ላይ በሚገኙና የፍርድ ውሳኔ የተላለፈባቸው 1971 በአስቸጋሪ ሁኔታ የሚገኙ ኢትዮጵያውያን የምህረት ተጠቃሚ መሆናቸውን ማስታወቁ አይዘነጋም። ባለፈው ዓመት በሳውዲ አረቢያ በአጠቃላይ 356 ሰዎች ሲገደሉ ከነዚህ ውስጥ 240 የሚሆኑት በአደንዛዥ እጽ ወንጀል የተፈረደባቸው ሲሆን አብዛኞቹ የውጭ ዜጎች ናቸው። ይህ በእንዲህ እንዳለ የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ 1481 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። በሳምንት ውስጥ በተደረገ 6 ዙር በረራ የተመለሱት 879 ወንዶች፣ 554 ሴቶችና 48 ጨቅላ ህጻናት ናቸው። ከነዚህ ተመላሾች መካከል 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት የሚኒስቴር መስሪያ ቤቱ መረጃ ያመለክታል። በመስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ87 ሺህ በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉም ተገልጿል። ሚኒስቴሩ ለተመላይ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ እንደሚገኝ አስታውቋል። ከዚሁ ጋር በተገናኘ የሳውዲ አረቢያ መንግስት በህገ ወጥ መንገድ ወደ ግዛቴ ሊገቡ ነበር ያላቸውን 1631 የውጭ ዜጎች በቁጥጥር ስር ማዋሉን ገልጸዋል። የሳውዲ የሀገር ውስጥ ሚኒስቴር እንደገለጸው ከሐምሌ 3 እስከ 10 2018 በተካሄደ ዘመቻ በቁጥጥር ስር ከዋሉት መካከል 65 በመቶ ኢትዮጵያውያን ናቸው። ከኢትዮጵያውያን በተጨማሪ 33 በመቶ የሚሆኑት የመናውያን ሲሆኑ ቀሪው የሌሎች ሀገር ዜጎች ናቸው ተብሏል። እንዲሁም 15836 ሰዎች የመኖሪያ የስራና የድንበር ደህንነት ህጎችን በመጣስ በቁጥጥር ስር መዋላቸው የተገለጸ ሲሆን በአሁኑ ወቅት በአጠቃላይ ከ30 ሺህ የውጭ ዜጎች ላይ ህጋዊ የማጣራት ሂደት እየተከናወነ ይገኛል ተብሏል። በተጨማሪም 12211 ህገወጥ ስደተኞች በቀጥታ ወደ ሀገራቸው እንዲመለሱ መደረጉ ተገልጿል። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሸበሌ ባንክ ትርፍ ከ10 እጥፍ በላይ በማደግ 231 ሚሊዮን ብር መድረሱን አስታወቀ። ከቆይታ በኋላ በፕሬዝዳንት ትራምፕ የተመሰረተው የሰላም ቦርድ በጋዛ ሊያከናውነው ያቀደውን የመልሶ ማቋቋም እቅድ ሙሉ በሙሉ በመተው ወደ አነስተኛ የሙከራ ፕሮጀክት መሸጋገሩን ሪፖርት አመልክቷል። እንመለስበታለን። ይጠብቁን። የምዕራብ አፍሪካ ኢኮኖሚክ ማህበረሰብ አባል ሀገራት የናይጄሪያ ሞሮኮ የአትላንቲክ የተፈጥሮ ጋዝ ማስተላለፊያ መስመር ፕሮጀክትን የሚደግፍ ስምምነት ተፈራረሙ። የምዕራብ አፍሪካ ኢኮኖሚክ ማህበረሰብ አባል ሀገራት የናይጄሪያ ሞሮኮ የአትላንቲክ የተፈጥሮ ጋዝ ማስተላለፊያ መስመር ፕሮጀክትን የሚደግፍ የመንግስታት ስምምነት ተፈራርመዋል። ስምምነቱ ሐምሌ 12 2018 በሴራ ሊዮን ዋና ከተማ ፍሪታውን የተፈረመ ሲሆን በሞሮኮ የሃይድሮ ካርቦን እና ማዕድን ኤጀንሲ እና በናይጄሪያ ብሔራዊ ነዳጅ ኮርፖሬሽን የሚለማ ነው ተብሏል። ፕሮጀክቱ በአፍሪካ አትላንቲክ የባህር ዳርቻ 13 ሀገሮችን አቋርጦ በሰሜን ሞሮኮ ከሚገኘው የመግሪብ አውሮፓ የጋዝ ቧንቧ መስመር ጋር የሚገናኝ ይሆናል። በአመት 30 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ የማጓጓዝ አቅም ይኖረዋል የተባለ ሲሆን ከዚህ ውስጥ እስከ 15 ቢሊዮን ኪዩቢክ ሜትር ወደ ሞሮኮና አውሮፓ የሚላክ እንደሆነ ሮይተርስ በዘገባው አመልክቷል። የተቀረው ለክልል ገበያዎች አቅርቦት የታሰበ እንደሆነም
ዘገባው አክሏል። የጋዝ ማስተላለፊያ መስመሩ 6900 ኪሎ ሜትር ርዝመት የሚኖረው ሲሆን በየብስና በባህር ውስጥ የሚያልፍ ይሆናል ተብሏል። የፕሮጀክቱ አጠቃላይ ወጪ 25 ቢሊዮን ዶላር እንደሚፈጅ የተገመተ ሲሆን ጥናትና የመጀመሪያ ደረጃ የኢንጂነሪንግ ዲዛይን ስራዎች ተጠናቀዋል። በንጉስ መሐመድ ስድስተኛና በቀድሞ የናይጄሪያ ፕሬዝዳንት ሙሐመድ ቡሃሪ ከ10 ዓመት በፊት ይፋ የተደረገው ፕሮጀክቱ በምዕራብ አፍሪካ ሀገራት የኤሌክትሪክ ኃይል አቅርቦትን በማሳደግ የኢንዱስትሪና የማዕድን ልማትን በማፋጠን ቀጠናዊ የኢኮኖሚ ትስስርን ያጠናክራል ተብሎ ይጠበቃል። በተጨማሪም ሞሮኮ በአፍሪካና በአውሮፓ መካከል የእንቅስቃሴና የኃይል ድልድይ ሆና እንድትሰራ ያግዛታል ተብሏል። በቀጣይም በሞሮኮና በጋዝ ባለጠጋዋ ሞሪታኒያ መካከል የናይጄሪያ ፕሬዝዳንት በተገኙበት ሌላ ተጨማሪ ስምምነት እንደሚፈረም ተጠቁሟል። በጉያና የባህር ዳርቻ 133 ሰዎችን አሳፍራ የነበረች አነስተኛ ጀልባ የመገልበጥ አደጋ ከደረሰባት በኋላ በርካቶች ሳይሞቱ እንዳልቀሩ ተነገረ። ከድር ከማል ዝርዝር አለው። 133 ሰዎችን አሳፍራ ስትጓዝ የነበረች የመንገደኞች ጀልባ በደረሰባት የመገልበጥ አደጋ ምክንያት በጉያና የባህር ዳርቻ መስጠሟ ከተነገረ በኋላ አደጋው በተከሰተበት ወቅት በስፍራው የደረሱ የነፍስ አድን ቡድኖች 67 ሰዎችን ከአደጋው በሕይወት ማትረፍ የቻሉ ሲሆን እስካሁንም ግን በባህር ላይ የጠፉ በርካታ ሰዎችን ለማግኘት ፍለጋቸውን ቀጥለዋል ተብለዋል። የአካባቢው ባለስልጣናት እንዳሉት ከእሁድ ከሰዓት በኋላ ጀምሮ ባለው ጊዜ ከአደጋው ተርፈው በሕይወት የተገኙ ሰዎች የሉም። በነፍስ አድን ቡድን አባላት ርብርብ ከተረፉት 67 ሰዎች መካከል 41 ወንዶች እና 11 ሴቶች ሲሆኑ 15 ታዳጊ ሕፃናት ይገኙበታል። ኤምቪ ባሪማ ተብላ በምትጠራው ጀልባ በጉያና የባህር ዳርቻ በደረሰው የመገልበጥ አደጋ በሕይወት ከተገኙት በተጨማሪ ደብዛቸው የጠፉ ሰዎችን ለማግኘት አሰሳው ቀጥለዋል። የጉያና የሕዝብ ሥራዎች ሚኒስትር ጁዋን ኤድጊል እንዳሉት ደብዛቸው ጠፍቶ የደረሱበት ያልታወቁትን ሰዎች ለማግኘት ፍለጋና የነፍስ አድን ሥራው በከፍተኛ ርብርብ አሁንም ተጠናክሮ ቀጥለዋል። ሚኒስትሩ አያይዘውም በአሁኑ ሰዓት ስለሚወዷቸው ሰዎች እያሰቡና እየተጨነቁ ላሉ ቤተሰቦች የጠፉትን ፈልገን ለማግኘት በሰው ልጅ አቅም የምንችለውን ሁሉ እያደረግን ነው ሲሉም አክለዋል። 116 ተሳፋሪዎችን እና 17 የበረራ አባላትን በድምሩ 133 ሰዎችን አሳፍራ የነበረችው ኤምቪ ባሪማ የተባለችው አነስተኛ ጀልባ ከጉያና ዋና ከተማ ጆርጅ ታውን በመነሳት ወደ ፖርት ካይቱማ መንደር በመጓዝ ላይ እያለች ከሰሜን አትላንቲክ የባህር ዳርቻ በ7 ማይል ርቀት በሚገኘው አይረን ፖንት በተሰኘ ስፍራ መስጠሟን ባለስልጣናት አረጋግጠዋል። የአየር ትራፊክ ቁጥጥር ቅዳሜ ከሰዓት በኋላ 11 ሰዓት አካባቢ ወይም በአካባቢው ሰዓት አቆጣጠር እሁድ 3 GMT አደጋው መድረሱን የሚጠቁም መልእክት እንደደረሰው በመግለጽ ከዚያ በኋላ ግን የፍለጋና የነፍስ አድን ስራው ቀጥሏል ብለዋል። ከዚህ ጋር በተገናኘ የጉያና መከላከያ ሰራዊት የባህር ጠረፍ ጠባቂዎች እና የግል ጀልባዎች ከ100 ስኩዌር ማይል በላይ ስፋት ባለው የባህር ክልል በሄሊኮፕተሮችና በአውሮፕላኖች የታገዘ መጠነ ሰፊ የፍለጋ ስራ እያካሄዱ መሆኑ ተገልጿል። ይሁን እንጂ አደጋው የተከሰተው በሌሊት በመሆኑ በሕይወት የተረፉ ሰዎችን ለማፈላለግ የሚያስችሉ ስካነሮች ያሏቸው መርከቦች እጥረት በመኖሩ በአደጋው ጉዳት ደርሶባቸው የተዳከሙ ሰዎችን በማየትና በድምፅ በመለየት ላይ ጥገኛ እንዲሆኑ አድርጓቸዋል ሲሉ ጁዋን ኤድጊል የአደጋውን አስከፊነት አስረድተዋል። የጉያና ጠቅላይ ሚኒስትር ማርክ ፊሊፕስ የፖሊስ አባላት፣ የመከላከያ ኃይል እና የባህር ኃይል አስተዳደር መምሪያ አባላትን ያካተተ ቡድን የደረሰውን አደጋ ለማጣራት ምርመራ መጀመሩን ተናግረዋል። ለበርካቶች ሞት ምክንያት የሆነችው ኤምቪ ባሪማ የተባለችው ጀልባ እንደ ኤሮፓውያን አቆጣጠር በ1939 የተሰራች በመሆኗ ለመጫን የሚፈቀድላት ከ300 በታች ሰዎችን ሲሆን ንብረትነቷም የፈረንሳይ ነበር። ጉያና በደቡብ አሜሪካ አህጉር ሰሜናዊ የባህር ዳርቻ ላይ የምትገኝ ሀገር ስትሆን በአትላንቲክ ውቅያኖስ ዳርቻ ላይ የምትገኝ እንደመሆኗ የካሪቢያን ማህበረሰብ ልዩ የባህል ምልክት ተደርጋ
በመደጋገም ትታወቃለች። ይህ በእንዲህ እንዳለ ባለፈው ሳምንት ረቡዕ በኢንዶኔዥያ በደረሰ ተመሳሳይ የጀልባ መስጠም አደጋ 7 ሰዎች በሕይወት የተረፉ ቢሆንም ሌሎች 18 ሰዎች ደብዛቸው ጠፍቶ እስካሁንም የደረሱበት አለመታወቁን የአካባቢውን ባለስልጣናት ጠቅሶ አልጀዚራ ዘግበዋል። 78 ሰዎችን አሳፍራ የነበረችው ጀልባ በጉዞ ወቅት ለገጠማት አደጋ ምክንያቱ የሞተር ብልሽት መሆኑ ተገልጿል። በፕሬዝዳንት ትራምፕ የተመሰረተው የሰላም ቦርድ በጋዛ ሊያከናውነው ያቀደውን የመልሶ ማቋቋም እቅድ ሙሉ በሙሉ በመተው ወደ አነስተኛ የሙከራ ፕሮጀክት መሸጋገሩን ሪፖርት አመለከተ። መሐመድ ንጉስ አብዱ ተጨማሪ አለው። በጋዛ ሰርጥ ዘላቂ ሰላም እንዲሰፍን ያስችላል የተባለውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቋቋሙት የሰላም ቦርድ በጋዛ ሊከናወን ነው ያቀደውን መጠነ ሰፊ የመልሶ ማቋቋምና ልማት እቅድ ሙሉ በሙሉ በመተው በራፋ አቅራቢያ ወደሚገኝ አነስተኛ የሙከራ ፕሮጀክት ዝቅ ተደርጎ ሲል ዘጋርዲያንም በወጣው የምርመራ ዘገባ አረጋግጧል። ባለፈው ሳምንት ሐሙስ ታትሞ ለንባብ በበቃው የዘጋርዲያን የምርመራ ዘገባ መሰረት አነስተኛ የሙከራ ፕሮጀክቱ ወይም ፕሮቲስቼም የሚገነባው በደቡባዊ ጋዛ በኩል ወደ ግብጽ መሸጋገሪያ በሆነው ራፋ አቅራቢያ ሲሆን ይህም በተኩስ አቁም ስምምነት ወቅት ከወታደራዊ እንቅስቃሴ ነጻ ቀጠና በሚል የሚጠራ ነበር። እንደ ዘገባው በትራምፕ የጋዛ የተኩስ አቁም ስምምነት እቅድ መሰረት በተቋቋመው የሰላም ቦርድ አማካኝነት በመጀመሪያ ይፋ ተደርጎ የነበረው በጦርነት በወደመችው ጋዛ ሰርጥ ዘመናዊ ከተማ የመገንባትና የቢሊዮን ዶላር የኢንቨስትመንት እቅድ አሁን ላይ ተቀይሮ ጊዜያዊ አነስተኛ ፕሮጀክቶች ወይም መጠለያዎችን ወደ ማቋቋም ተሸጋግሯል። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ጋዛን መልሶ ከመገንባት ይልቅ በፍልስጤም አስተዳደር በፖሊስና በትንሽ ዓለም አቀፍ የጸጥታ ኃይል ስር የሚተዳደሩና በመጠለያነት የሚያገለግሉ ጊዜያዊ አነስተኛ ካምፖችን ለመገንባት እንቅስቃሴ መጀመሩን በዘገባው ተጠቅሷል። ይህ እርምጃ በፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነር ጋዛን መልሶ ለመገንባት ከተያዘው እቅድና አሁን ካለው ተጨባጭ ሁኔታ አንጻር ሰፊ ልዩነት የፈጠረ ሆኗል ተብሏል። የጋዛን መልሶ ግንባታ በተመለከተ የትራምፕ አማች ጃሬድ ኩሽነር ባለፈው ጥር ወር አቅርበውት የነበረው አዲሱ ንድፍ ወይም ብሉ ፕሪንት ነጻ ገበያ ጋዛ የሚል የነበረ ሲሆን ይህም በ100 ቀናት ውስጥ ለጋዛ አስፈላጊ መሰረተ ልማቶችን ለማሟላት ግብ አስቀምጦ የነበረ ነው። ይሁን እንጂ እስካሁንም ለመልሰው ግንባታውም ሆነ ለሰላም ማስከበር ተልዕኮ በጋዛ ሰርጥ ይሰማራል ለተባለው የዓለም አቀፍ የሰላም አስከባሪ ኃይል የሚሰፍርበት መጠለያ ግንባታ ስራ ገና አልተጀመረም መባሉን የዘጋርዲያን የምርመራ ሪፖርት ምንጭ በማድረግ ሚድል ኢስት አይ ዘግቧል። አነስተኛ የሙከራ ፕሮጀክቱ የተነደፈው የቆጵሮስ ዜግነት ባላቸው የሰላም ቦርዱ አባላት በትራምፕ አስተዳደር በቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር እና በጋዛ አስተዳደር ብሔራዊ ኮሚቴ አማካኝነት ከ2 ሳምንት በፊት የተነደፈ መሆኑን ዘገባው ይፋ አድርጓል። ከዚህ ጋር በተያያዘ ለትራምፕ ባለ 20 ነጥብ የጋዛ የሰላም እቅድ ከተገባው 17 ቢሊዮን የአሜሪካ ዶላር ውስጥ እስካሁን የተሰበሰበው ወይም ስራ ላይ የዋለው እጅግ አነስተኛ ገንዘብ መሆኑን ተገልጿል። የሰላም ቦርዱ ስራዎችን ለማስጀመር በእስራኤል ታግዷል የተባለውን የ11 ቢሊዮን ዶላር የፍልስጤም የታክስ ገቢዎችን ለመጠቀም ጥረት እያደረገ ቢሆንም ይህ አካሄድና ፍላጎት በዌስት ባንክ ከሚገኘው የፍልስጤም አስተዳደር በኩል ከፍተኛ ቅሬታ የፈጠረ ሆኖ ተቃውሞ አስከትሏል። ይህ በዚህ ባለበት በእስራኤልና በጋዛ መካከል ባለው የኬረም ሻሎም መሸጋገሪያ ላይ ለዓለም አቀፉ የሰላም አስከባሪ ኃይል አገልግሎት እንዲሰጥ ታስቦ እየተገነባ ያለው የሎጂስቲክስ ጣቢያ ሊጠናቀቅ ተቃርቧል ተብሏል። የሰላም አስከባሪ ኃይሉ ከሞሮኮ፣ ኮሶቮ፣ ከአልባኒያ እንዲሁም ከካዛኪስታን ወታደሮች ጋር በግብጽ ስልጠና እንደሚሰጥ ይጠበቃል። ሂደቱ ደግሞ ወራትን ሊወስድ እንደሚችል የተገመተ ሲሆን በሕግ ማዕቀፍ ስራዎች ሂደት ዙሪያ ከእስራኤል መንግስት ጋር ድርድር እየተደረገ መሆኑን ሚድል ኢስት አይ በዘገባው አክሏል። በጋዛ ሰርጥ ይሰፍራል የተባለው ዓለም አቀፍ የሰላም አስከባሪ ኃይል ተጠሪነቱ ለተባበሩት መንግስታት ሲሆን ስራውን በቅርበት እንዲቆጣጠር ስልጣን የተሰጠው ደግሞ የአውሮፓውያን አቆጣጠር በ2025 በፕሬዝዳንት ትራምፕ በቀረበው ሀሳብ መነሻ የተቋቋመው የጋዛ የሰላም ቦርድ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።